ይህ የኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል? የተወዳጁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ከምሽቱ አንድ ሰዓት ሆኗል። የዕለተ አርብ ቲቪ ዜና 57 በቀጥታ ወደ እናንተ መድረሱንም ጀምሯል። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆያለሁ። በያላችሁበት መልካም ጊዜ እንዲኖራችሁም እንደዚሁ ጋብዛለሁ። ከኢቲቪ ጋር አብራችሁ ዝለቁ። አበይት ጉዳዮቻችንን እንጠራችሁ። ሀገራዊ ምክክሩ ለዘመናት የቅራኔ ምንጭ የሆኑ ችግሮችን በጋራ መክሮ መልክ ለማስያዝ ወሳኝ ምዕራፍ በመሆኑ በንቃትና በኃላፊነት መሳተፍ ይገባል። በማዕከላዊ ኢትዮጵያ ክልል በመኸር እርሻ ከተለያዩ ሰብሎች 70 ሚሊዮን የሚጠጋ ኩንታል ምርት ለማግኘት እየተሰራ ነው። ከውጭ ሩሲያ 30 የዩክሬን ኢንዱስትሪ ማዕከላትን ለማውደም ማቀዷ ተሰማ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። የተወደዳችሁ ኢቲቪ ዜና 57 ጋር አብራችሁን ዝለቁ። አብረህ እንድትሰራ መንግስት ቤቱን ክፍት ባደረገበት ሰዓት ትጥቃን ግበህ በጫካና በበረሃ የተበተነው ፖለቲካ ሁለት አማራጭ ነው ያለው በየትኛውም ዓለም ላይ ከብዙ አይነት ስቃይና ቅርቃር ማውጣት የሚችልበትን እድል በእጁ ይዞ ያሳለፈ ነው። አሁን ባለው አካሄድ ለውጥ ማምጣት አንችልም በሚል ፕራይቬት ሴክተሩ የራሱን ድርሻ እንዲወጣ ኢኮኖሚ ውስጥ በቀላሉ በእነሱ መወራጨት እንደማይፈርስ ከኛ ባልተናነሰ ደረጃ ይገባቸዋል። ዓለም በሚቀበላቸው ቅቡል አስተሳሰቦች የቋጨ የመጀመሪያው ስምምነት የፕሪቶሪያው ስምምነት ነው። የማንን ህዝብ ጥቅም ለማስከበር ነው ወደ ጦርነት የሚገባው? ስዋት ህዝቡ እኮ እምቢ ያለው የፕሪቶሪያ ስምምነት ያለ አንዳች መሸራረፍ ወደ መሬት የሚወርድ ከሆነ እነሱ የመሸጉበት ስንጥቃት በሙሉ ይደፈናል። ቲፒኤልኤፍ ያለውን ከፍተኛ የጠባጫሪነት ፍላጎት ወደ ሰላም ለመቀየር የኢትዮጵያ ህዝብና መንግስት የሄደበት ያለውን ርቀት በፖለቲካ አይን ውስጥ ነው። ፕሪቶሪያው ስምምነት ሲፈርሙ የነበሩ ሰዎች የት ነው ያሉት? የትግራይ ህዝብ ልጆቹን አንጠፍጥፎ በውድም በግድም ህይወታቸውን አስገብሮ ያተረፋቸው ሰዎች ናቸው እኮ ዛሬ እኮ የትግራይ ህዝብ ልጆች። ይሄ ፖለቲካ ተቋሙ ግን እጅግ በጣም መሰረታዊ ነው። እጅግ ስቴብል የሆነ ፖለቲካል ኢንቫይሮንመንት መፍጠር መቻል አለበት። በህወሓት ታሪክ ውስጥ የምታገኛቸው ደጋግሞ የመከዳት ተግባራት የተፈጸሙት በትግራይ ህዝብ ላይ ከሌሎች ቀርቶ ከራሳችን ለመማር አንችልም። ምንድነው ጥያቄያችን? የተወደዳችሁ ዛሬ ዕለተ አርብ ሐምሌ 3 ነው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ የምታካሄደውን ሀገራዊ ምክክር ጉባኤ ለማካሄድ 5 ቀናት ብቻ ቀርተዋታል። ለዘመናት የተከማቹ ልዩነቶች፣ ያልተመለሱ ጥያቄዎች፣ ታሪካዊ ቅሬታዎችና በማንነት በእምነትና በአብሮ መኖር ዙሪያ የተፈጠሩ አለመግባባቶች በመጀመሪያ ጊዜ በሀገራዊ ደረጃ በአንድ የውይይት መድረክ ላይ ቀርበው የጋራ መፍትሄ የሚፈለግባቸው ታሪካዊ ሂደት እውን ሊሆን ነው። ተመካካሪዎች በተመረጡ አጀንዳዎች ላይ ለመምከር ወደ አዲስ አበባ እየገቡ ነው። ትልቅ ተስፋ ሰንቀዋል። ሀገር የማጽናት ተስፋ። ሁላችንም ከቻለን ይህን ምክክር የታለመለትን እንዲያሳካ ማገዝ ይኖርብናል። ካልቻለን ደግሞ ባለማደናቀፍ አበርክቷችንን መወጣት ይገባል። በምክክር ሀገር ትጸናለች። ለዚህም 4000 ተመካካሪዎች ሀገርን አስቀድመው ምክክራቸውን ለመጀመር 5 ቀናት ብቻ ቀርቷቸዋል። ቀዳሚ ዘገባዎቻችንም በእነዚህ ጉዳዮች ላይ ትኩረታቸውን ያደርጋሉ። ሀገራዊ ምክክሩ ለዘመናት የቅራኔ ምንጭ የሆኑ ችግሮችን በጋራ መክሮ መልክ በማስያዝ ዘላቂ ሰላምና ልማትን ከማረጋገጥ ባለፈ ብሔራዊ ጥቅምን ማስጠበቂያ ትክክለኛው መንገድ ነው። ወሳኝ ምዕራፍ የሆነውን የሀገራዊ ምክክር ጉባኤ ስኬታማነትን በንቃትና በኃላፊነት መሳተፍ ይገባል። ሳሙኤል ወርቃየው ዝርዝር ዘገባውን ይዞታል።
የዓለም ታሪክ እንደሚያስረዳው ለችግሮቻቸው ምክክርን በአግባቡ የተጠቀሙ ሀገራት በምክክር ሀገርን አሻግረዋል። ኢትዮጵያውያንም ታዲያ እንደ ሀገር ሲንከባለሉ የቆዩ ተቃርኖዎችን በሰለጠነ መንገድ በጠረጴዛ ዙሪያ ተወያይተው ተነጋግረውና ተመካክረው ሊፈቱ እነሆ የመጨረሻው ሂደት ላይ ተደርሷል። የአማራ ዴሞክራሲያዊ ኃይል ንቅናቄ አዲሃን ሊቀመንበር አቶ ተስፋውን አለምነህ እንደሚያነሱትም የምክክር መድረኩ እነዚህ ተቃርኖዎችና የሀሳብ ልዩነቶችን ወደ አስታራቂ ሀሳብ በማምጣት የጋራ ስምምነትና ተግባቦት በመፍጠር በኩል ታላቅ ተስፋን ተጥሎበታል። ባለን አጀንዳዎች ላይ እነኚህን ችግሮች አስታረቅነ ማለት የጋራ ተግባቦት አለን፣ የጋራ እይታ ይኖረናል። በሀገረ መንግስት ላይ በህገ መንግስት ጉዳዮች ላይ እነኛን የጋራ ተግባቦት ኖሮን ቢያንስ ሀገር እንደ ሀገር የምትቆምበት ፒላር ላይ የጋራ ተግባቦትና የጋራ አንድነት ሲኖረን ሀገር ቀጣይነት ይኖራታል። በኢትዮጵያ ሀገራዊ ምክክር ኮሚሽን በኩል ለምክክር ጉባኤው የተመረጡ ሀገራዊ አጀንዳዎችም የመላው ኢትዮጵያውያን ድምጾች በመሆናቸው ችግሮቻችን በውይይት በመፍታት ዘላቂ ሰላምንና ልማትን የሚያረጋግጡ ናቸው። ይህም ሲሆን ታዲያ ሁሉም አሸናፊ ይሆናል። በዚህ የምክክር ሂደት ውስጥ ሀገር እንድታሸንፍ ኢትዮጵያ እንድታሸንፍ የሚያስችል አጀንዳ ላይና ተግባቦት ከተደረሰ አንዱ ተሸናፊ ሌላው አሸናፊ የሚሆንበት መንገድ አይኖርም። ሁላችንም አሸናፊ የምንሆንበት ነው የሚሆነው። ይሄ ምክክር የዋለ ያደረ ችግር የሚፈታ ነው። ያንን እንዳናደርግ የውስጥም የውጭም ጠላቶቻችን በተገቢው መንገድ ነው እየሰሩ ያሉ። ይሄ የአደባባይ ሀቅ ነው። ይህን በድፍረት ነው የምንናገረው። ለምን ቢባል ኢትዮጵያ የዋለ ያደረ ችግሮቿን በምክክር ኮሚሽን ፈታች ማለት ገናና ሀገር ትሆናለች፣ ታላቅ ሀገር ትሆናለች። ታላቅ ሀገር ደግሞ ብሔራዊ ጥቅሟን የምታስጠብቅ የመደራደር አቅሟ ከፍ ያለ የዜጎቿ ሰላምና ደህንነት የተጠበቀ የኢኮኖሚ አቅሟ ከፍ ያለ ነው። ያ ማለት ለታሪካዊ ጠላቶቻችን ሽንፈት ነው። ስለዚህ ያንን ችግር ፈታን ማለት ወደ ተሻለ ነገር እየተስፈነጠርነ እየሄድን ነው ማለት ነው። ስለዚህ ያ እንዳይሆን ጠላቶች ትናንትም አይተኙም፣ ዛሬም አይተኙም፣ ነገም ሊተኙም አይችሉም። አሁን ስለ ጠላቶቻችን እነሱ ላይ መቆዘም ሳይሆን ያንን ተሻግረን ጠንካራ ስንሆን ሁሉንም ማንበርከክ እንችላለን በድላችን። በምክክር ሂደቱ ውጤታማ ስኬቶች እንደተመዘገቡት ሁሉ ፍጻሜውም ያምር ዘንድ በሰከነ መንገድ የምክክር ጉባኤውን በአግባቡ ልንጠቀምበት ይገባል ሲሉም አቶ ተስፋውን አጽንኦት ሰጥተዋል። የምክክር ኮሚሽኑን በዘመናት ትግል ውስጥ የመጣ ነው። ስለዚህ ይህንን ማባከን አይገባም። ለአንዴና ለመጨረሻ ጊዜ እንደኛ አይነት ምክክሮችን በተገቢው መንገድ ተጠቅመን ሰላምን፣ ልማትን፣ ዲሞክራሲን የምናሰፍንበት በሀገራችን ሀገራችንን ወደፊት የምናሻግርበት ሀገራችንን ለልጆቻችን የምናወርስ በእኛ የሰከነ ውይይት፣ በእኛ የሰከነ ድርድር፣ በእኛ የሰከነ ምልከታ ሀገር አትራፊ ሆና ሀገር ተራማጅ የምትሆንበት መድረክ ነው። ስለዚህ ይህን መድረክ በተገቢው መንገድ መጠቀም አለብን። ከዚሁ ጋር የተያያዘ ሌላኛው ዘገባችን እንለፍ። ባንቲሁን ትእዛዙ ይባላሉ። የሚኖሩት በካናዳ ቶሮንቶ ነው። የሀገራዊ ምክክር ኮሚሽኑ አጀንዳን ለማሰባሰብ ወደ ካናዳ ባቀናበት ወቅትም ንቁ ተሳትፎ ነበራቸው። ከሰሞኑ ደግሞ ሐምሌ 8 በሚካሄደው ታላቅ ሀገራዊ ምክክር ጉባኤ ለመሳተፍ ወደ ሀገራቸው ኢትዮጵያ መጥተዋል። በጉባኤው ላይ በሚኖራቸው ተሳትፎም ካናዳ ያሉ ኢትዮጵያውያንን በመወከል የተነሱ ሀሳቦችና የተያዙ አጀንዳዎች ላይ ይመክራሉ። ከሪፖርተራችን ዛህራ መሐመድ ጋር ቆይታ አድርገዋል። ከራሳቸው አንደበት እንከታተል። ባንቲሁን ትእዛዙ እባላለሁ። ከቶሮንቶ ካናዳ ነው የመጣሁት። እኔ ከሀገሬ በጣም ልቤም ሁለመናዬም እዚሁ ነው ያለው። የኢትዮጵያ ሕዝብ የኢትዮጵያ እድገት ዋና ስቴክሆልደሮቿ ሕዝቦቿ ናቸው እና ሕዝቦቿን የሚያካትት እንቅስቃሴ ለማንኛውም ነገር መፍትሄና ጥሩ አቅጣጫ የሚያስይዝ ሆኖ ስለማምንበት ያ በትክክልና ሁሉን ባካተተ ሁሉን ባሰባሰበ መንገድ ከተካሄደ ምንም አይነት ችግር ቢገጥመው ሁሉንም ሊያልፍ የሚችል ሆኖ ስላገኘሁት ገና ሲወራ ጀምሮ እከታተል ነበረ። ምክንያቱም ምክክር የዓለምን ችግር ሁሉ የፈታው ምክክር ነው። አንደኛው ዓለም ጦርነት ማገባደጃው ምክክር ነው። ሁለተኛውም የማንም አይነት ግጭትም ሆነ ሁከት ውስጥ መውጫው ዋና መንገድ ምክክር ነው እና
ቶሮንቶ ውስጥ በተካሄደው የምክክር ጊዜ ልዩ ልዩ ሀሳቦች ወጥተዋል። በልኡካኑ ለህዝቡ ለተሰበሰበው በምን መንገድ ተሰብስባችሁ መመካከር ትፈልጋላችሁ ብለው ጥያቄ ያቀረቡ፣ ያ በጣም የሚደንቅ ነው። እንግዲህ ዴሞክራሲ በፍላጎት ሰው ሁሉ በፍላጎቱ ላይ ከተሰማራ ዋና ፈጣሪ ዋና ጥሩ ጄኒዩን ሀሳብ ሊፈልቅ ይችላል። የወጣሁት ከገጠር ነው። ከገጠር ወጥቼ አዲስ አበባ መጥቼ አዲስ አበባ ዩኒቨርሲቲ ተምሬ እንደገና በልማት ሂደቶች ሁሉ ተሳትፌ ውጭ ሀገርም ገብቼ ያው በትጋት በልዩ ልዩ ሙያዎች ተሳትፌ ለረጅም ጊዜ ከሰራው በኋላ ክሪቲካል የሆነ እውቀት በተለይ ለአገር የሚጠቅም ነገር ማወቄንና ማግኘቴን ሲሰማኝ እሱን ለአገር እንዴት ላቅርበው የሚል ነገር ተጠነሰሰና በአበሻ ወደ 2012 ገደማ የመጀመሪያው መጽሐፍ ወጣ። ይሄ ነው። ይሄ መጽሐፍ በመሐንዲሳዊ ዘዴ የተቃኘ ሁሉን አቀፍ ዘላቂ ልማት ይላል። ይሄ ከ10 ዓመት በፊት የተጻፈ ነው። ከዛ ወዲህ ደግሞ ይሄ ሁለተኛው መጽሐፍ ሰው ደግፍ ይላል። ሆነ ብዬ አማርኛው ቃል ስሩን እንዳይስት ሰው ደግፍ፣ ግን ዋና ትርጉሙ ፒስ ዋተር ሃፒነስ አዌርነስ ኤንድ ላቭ የሚል ነው። ቶሮንቶ በመጡ ጊዜ ይሄ መጽሐፉ ተጽፎ አልቆ ማተሚያ ቤት ነበር። ይሄ የኢትዮጵያን ሁኔታ ከሰላም አካባቢን በመንከባከብ ህብረተሰቡን ጋር በምክክር እንዴት ችግሮቹን እንደሚፈቱ የሚያሳይ ብዙ ጥናት ነው። ይሄ በቀጥታ ለምትሰሩት ነገር ይጠቅማቸዋል፣ ያግዛቸዋል፣ ያግዘናል ብዬ ኮንትሪቢዩሽኔ ይሄ ነው ብዬ ሰጠዋቸው። ምክክሩን በጣም ፍሬያማ ለማድረግ መደማመጥ ይፈልጋል። እንደማመጥ በጥያቄ ሁሉም ሰው ያለውን ሁሉ ሀሳብ ቢያወጣ ችግሮቹ ሁሉን አቀፍ ሁሉን ባሳተፈ መንገድ ሊፈቱ ይችላሉ ማለት ነው። የሀገርን አበባ የኢትዮጵያ የብልጽግና ኢትዮጵያ destroying my country. The United States. ኢቲቪ ዜና 57 ላይ ናችሁ። ዘገባዎቻችን ቀጥለዋል። በማዕከላዊ ኢትዮጵያ ክልል በመኸር እርሻ ከተለያዩ ሰብሎች 70 ሚሊዮን የሚጠጋ ኩንታል ምርት ለማግኘት እየተሰራ ነው። የግብዓት አቅርቦትና የእርሻ ዝግጅቱም በመጠናቀቅ ላይ እንደሚገኝ የክልሉ ግብርና ቢሮ አስታውቋል። አስማረ ብርሃኑ እንደ ሀገር ከፍተኛ የግብርና ምርት ከሚገኝባቸው ወቅቶች አሁን የምንገኝበት የመኸር ወቅት አንዱ ነው። ለዚህም ከማሳ ዝግጅት ጀምሮ የግብዓት አቅርቦቶች በተለያዩ የሀገሪቱ አካባቢዎች በመጠናቀቅ ላይ ይገኛሉ። በማዕከላዊ ኢትዮጵያ ክልልም ለዚህ የመኸር ወቅት ተገቢው ዝግጅት ተደርጓል። በክልሉ በሃላባ ዞን የወይራ ወረዳ አርሶ አደሮችም አስፈላጊውን ዝግጅት በማድረጋቸው የተሻለ ምርት በወቅቱ ይጠብቃሉ። 1 ሄክታር ለጤፍ አዘጋጅቻለሁ። ግማሽ ሄክታር ለበርበሬ አዘጋጅቻለሁ።
ለቦሎቄ ግማሽ ሄክታር አዘጋጅቻለሁ። በድምሩ 2 ሄክታር ተኩል ነው። እንግዲህ ይሄን ያዘጋጀሁት በእቅዴ ያስቀመጥኩትን ብዛት እንደ ጊዜው እንደ አየር ሁኔታው የሚገኝ ሲሆን የኔ እቅድ ከእያንዳንዱ ከ1 ሄክታር ከ25 እስከ 30 ኩንታል አገኛለሁ የሚል ግምት አለኝ። በቆላ ሄክታር 100 ሄክታር ውጪ በአጠቃላይ 2.5 ሄክታር መሬት ለመኸሩ አዘጋጅቻለሁ። 1 ሄክታር መሬት ለበቆሎ ያዘጋጀው ሲሆን 35 ኩንታል ምርት እንደማገኝበት ጠብቃለሁ። በርበሬ በግማሽ ሄክታር 500 ኩንታል አገኛለሁ። ዳጉሳ ደግሞ በግማሽ ሄክታር 25 ኩንታል ለማግኘት አቅጃለሁ። በሃላባ ዞን ወይራ ወረዳ በመኸር ወቅት ከ7000 ሄክታር በላይ መሬትን በተለያዩ ሰብሎች በመሸፈን ከ500,000 ኩንታል በላይ ምርትን ለማግኘት አቅዶ እየሰራ ይገኛል። መኸር እርሻ 7650 ሄክታር ለማልማት አቅደናል። በጤፍ፣ በስንዴ፣ በበርበሬም በስፋት የምንዘራው ከእንግዲህ ባለው ጊዜ ስለሆነ በዚህ መልኩ የእርሻ ዝግጅቱን በትራክተርም በበሬም እያደረግን ዝግጅት እያደረግን ያለ ነው። የዝናብ እጥረቱ ትንሽ ገፋ አደረገ እንጂ አሁን በሚታወቅ መልኩ ማሳ ተዘጋጅቶ ለዘር ዝናብ ጠብ እንዳደረገ ያለውን እርጥበት በመጠቀም ለመዝራት አርሶ አደሩ ዝግጅት እያደረገ ያለበት ሁኔታ ነው። 500,000 ኩንታል በላይ ምርት እንጠብቃለን። በማዕከላዊ ኢትዮጵያ ክልል በመኸር ወቅት ከ799,000 ሄክታር በላይ መሬትን በተለያዩ ሰብሎች በመሸፈን 69.9 ሚሊዮን ኩንታል ምርትን ለማግኘት እንዲህ በሜካናይዝድ ግብርና በመታገዝ ዝግጅቶች እየተደረጉ ይገኛሉ። በዚህ ዓመት ዋና ዋና ሰብሎች 799,400 ሄክታር አካባቢ በሰብል ሸፍነን ወደ 69.9 ሚሊዮን ኩንታል ምርት እናገኛለን ብለን ግብ አስቀምጠናል። እንግዲህ ይህን ግብ ለማሳካት ያው የሁሉንም አካላት የተቀናጀ የተደራጀ ርብርብ ጠይቃል። የአቅርቦት ስራዎችን መስራት ጠይቃል። ለዚህ የሚሆን ምርጥ ዘር፣ ለዚህ የሚሆን ሜካናይዜሽን መሳሪያዎች፣ ለዚህ የሚሆን አግሮ ኬሚካሎች፣ ለዚህ የሚሆን ማዳበሪያ፣ እነኚህ የመለየት ስራዎች ተሰርተዋል። እነኚህ የመለየት ስራ ከተሰራ በኋላ እንግዲህ የአቅርቦት ስራ በየደረጃው የተሰራ ነው ያለው። ማዳበሪያውንም ምርጥ ዘሩንም በተለይ የህብረት ስራ ማህበራት አማካይነት አግሮ ኬሚካሎችን ደግሞ በአግሮ ዲለሮች አማካይነት ለማቅረብ የማቅረብ ስራ እየተሰራ ነው ያለው። አርሶ አደሩም አስፈላጊውን ዝግጅት ቀድሞ እንዲያደርግና የግብርና ቴክኖሎጂዎችን በአግባቡ እንዲጠቀም የግንዛቤ ስራ እንደ ክልል በንቅናቄ ተሰርቷል። ቀጥለናል። በከፍተኛ የውጭ ምንዛሬ ከባህር ማዶ የመጡ የነበሩ የሲሚንቶ የብረትና የሴራሚክስ ምርቶች አሁን ላይ በሀገር ውስጥ ተመርተው ገበያውን እየተቆጣጠሩት ነው። ይህ የዜጎች የፈጠራ አቅምና ብልሃት ሀገር ልታጣ የነበረውን የ5 ቢሊዮን ዶላር ማዳን የቻለ አዲስ የኢንዱስትሪ አብዮት ፈጥሯል። ወይንሸት ደጀኔ። የኢንዱስትሪ ልማት ከገቢ ምንጭነት ባለፈም የሀገርን ክብርና አቅም ከፍ የሚያደርግ ዘርፍ ነው። የመደመር መንግስት ከጽንሰ ሀሳብ ጀምሮ ኢትዮጵያን ወደ ኢንዱስትሪያላይዜሽን የምታደርገውን ጉዞ ከመተንተንም ይጀምራል። በዚህ መሰረት ኢንዱስትሪያላይዜሽን ባህል ማድረግ የሚያስችል ግልጽ የሆነ የአምራች ኢንዱስትሪ ፖሊሲን በመቅረጽም ተግባራዊ መደረግ ተጀምሯል። ስለ ኢንዱስትሪያላይዜሽን ሲነሳ የቴክኖሎጂ ዝግጁነትም አብሮ ይነሳል። ለአምራች ኢንዱስትሪው ብቁ የሆነ የሰው ኃይል ዝግጁነት ደግሞ ዋናውና ቁልፍ ጉዳይ ነው። ሌሎች ሀገራት ከመጡ ኤክስፓርቶች ጋር ነው ስራችን እየሰራን ያለ ነው። ስለዚህ እንደ ኢትዮጵያ ያለው ቤኔፊት ምንድነው? የስኪል ትራንስፈር ይኖረዋል። ስለዚህ ይሄ ነገር አድቫንቴጅ አለው። የፋብሪካዎች ድምጽ የሀገር ህይወት ትርታ ነው። የእያንዳንዱ ማሽን ህያውነት የነገን የዜጎችንና የሀገርን ተስፋ ይተልማል። ባለፉት 5 ዓመታት የኢትዮጵያ የኢንዱስትሪ ንቅናቄ አዲስ ታሪክ እየጻፈ ይገኛል። ቀደም ሲል በከፍተኛ ጥናትና ተከታታይ ድጋፎች የታገዘው ያላሰለሰ ጥረት ትናንት 47 በመቶ ብቻ የነበረውን አጠቃላይ የአምራች ኢንዱስትሪ ዘርፍ የማምረት አቅምን ዛሬ ወደ 67 በመቶ ከፍ አድርጎታል። ይህ ቁጥር ብቻ አይደለም። ከቁጥሩ በስተጀርባ በሺዎች የሚቆጠሩ ዜጎች የተረጋጋ የስራ ዕድልና የተሻለ ተስፋ ያገኙበት ግዙፍ ሀገራዊ እርምጃ ነው። ዳይቨርሲፋይ እናርግ ካልናቸው ሴክተሮች አንዱ አንከር
ትኩረት ያገኘው ሴክተር ኢንዱስትሪ ነው። አዳዲሶቹን እንተዋቸውና ኢትዮጵያ ውስጥ ከለውጡ በፊት የነበሩ ኢንዱስትሪዎች የማምረት አቅማቸው ከ47% በታች ነበር የነበሩ ብቻ 50% አያመርቱም ነበር። አንዳንዱ ፋይናንስ፣ አንዳንዱ መሬት፣ አንዳንዱ ኢነርጂ ሊሆን ይችላል ምክንያቱ። ያን ኮሚቴ አቋቁመን እያንዳንዱ ኢንዱስትሪ ኮሚቴ ችግሮቻቸውን ለመፍታት ሙከራ ባደረግነው መንገድ ዛሬ ቀድሞ የነበሩ ኢንዱስትሪዎች 67% ማምረት ችለዋል። ባለፉት 5 ዓመታት የነባሮችን አቅም ከማጠናከር ባሻገር 10 አዳዲስ ዘመናዊ የኢንዱስትሪ ዞኖች ወደ ስራ ገብተዋል። የስልታዊ ስራ ከ80% በላይ የሚሆነውን የውጭ ቀጥተኛ ኢንቨስትመንት መሳብ አስችሏል። የሀገሪቱን የኢንዱስትሪ ፍኖትን ከማስፋቱም በላይ የኢትዮጵያን ስም በዓለም አቀፍ የገበያ መድረክ ላይ በጉልህ እንዲጻፍ አድርጎታል። ከኮምቦልቻ መቀሌና ሐዋሳ ውጪ ከ10 ያላነሱ ኢንዱስትሪያል ፓርኮች የገነባን እኛንን ፕራይቬት ሴክተር ፎሬን ኢንቨስተር ያስገባን እኛ ነን። ሐዋሳን ጨምሮ በጣም በጥቂት ኢንቨስተሮች ተይዞ የነበረውን ፓርክ ከ80% በላይ ኢንቨስተርስ ያመጣን እኛ ነን። ኢንዱስትሪ ሴክተር ላይ ሲግኒፊካንት የሆነ እድገት ነው ያለው። የዚህ የኢንዱስትሪ አብዮት ሌላውና ትልቁ የድል ምዕራፍ ከውጭ የሚገቡ ምርቶችን በሀገር ውስጥ የመተካት ስትራቴጂ ስኬታማነት ነው። ትናንት በከፍተኛ የውጭ ምንዛሪ ከሀገር ውጭ ይገዙ የነበሩ ሲሚንቶ፣ ብረት፣ ብርጭቆና ሴራሚክስ ዛሬ በሀገር ውስጥ ባለሙያዎች እጅና ጥበብ ተመርተው ገበያውን እየተቆጣጠሩት ነው። ይህም ምርታ ሀገር ልታወጣ የነበረውን ወደ $5 ቢሊዮን የሚጠጋ የውጭ ምንዛሪ በሀገር ውስጥ ማስቀረት ያስቻለ ብልሃት የወለደው የአመራር ጥበብ ነው። ይህም የሀገሪቱን የኢኮኖሚ ነጻነትን የማወጅ ያህል የሚቆጠር ትልቅ ድል ነው። ኢምፖርት ሰብስቲት እናርግ ብለን በዚህ ዓመት ክሎዝ ቱ $5 ቢሊዮን ኢትዮጵያ ከዚህ ቀደም ከውጭ የምታስገባቸውን የኢንዱስትሪያል ፕሮዳክትስ በሀገር ውስጥ ማምረት ትችላለች። ለምሳሌ ሴራሚክ ድንጋይ አንሸከምም ብለን ኢንተርቪን አድርገን አንድ ሳይሆን 2 ፋብሪካዎች አልቀዋል። አንዱ ተመርቋል፣ አንዱ በቅርቡ ይመረቃል። ሲሚንቶ ላይ፣ መስታወት ላይ፣ ብረት ላይ ሰፋፊ ስራ ተሰርቷል። ባለፉት 5 ዓመታት የተመዘገቡት እነዚህ ሁለንተናዊ ስኬቶች የነገውን ጉዞ ይበልጥ ብሩህ አድርገውታል። የወደፊቱን ጉዞ ዘላቂ ለማድረግ በተያዘው እቅድ መነሻነት በሚቀጥለው ዓመት ብቻ በኢንዱስትሪው መስክ የ12.7% እድገት ለማስመዝገብና ከኢንዱስትሪ ምርቶች ወጪ ንግድ $1 ቢሊዮን ገቢ ለማግኘት በትጋት እየተሰራ ይገኛል። ኢትዮጵያ የጀመረችው የኢንዱስትሪ ጉዞ የኢኮኖሚ መዋቅሯን ከመቀየርም ባለፈ የዜጎችን የፈጠራ አቅምና የሀገሪቱን የድርድር ኃይል ከፍ የሚያደርግ ነው። ይህ ግስጋሴ ተጠናክሮ ከቀጠለ የኢትዮጵያ ታምርት ንቅናቄ የሚለው መፈክር ወደ ሙሉ ብልጽግና የሚያሸጋግረን ነው። የሀገር ግንባታ የወጣቶች ትስስርና የማህበረሰብ አንድነትን ለማጠናከር ያለመው የዘንድሮውን የክረምት በጎ ፍቃድ አገልግሎት መርሃ ግብርን ሰላም ሚኒስቴር በይፋ አስጀመረ። ሚኒስቴር መስሪያ ቤቱ በሰጠው መግለጫ የክረምት በጎ ፍቃድ አገልግሎት ወጣቶች በትምህርት ማጠናቀቂያ ረፍታቸው ወቅት ማህበረሰባቸውን በነጻነት እንዲያገለግሉ ከመፍቀዱም በላይ በተለያዩ የኢትዮጵያ አካባቢዎች የሚደረገውን የዜጎች የእርስ በርስ ትስስር በማሳደግ ረገድ ከፍተኛ ሚና እንደሚጫወት ጠቁሟል። መርሃ ግብሩ በሁሉም የኢትዮጵያ አካባቢዎች በተቀናጀና ፍሬያማ በሆነ መልኩ እንደሚከናወን የገለጸው ሚኒስቴር መስሪያ ቤቱ የአቅመ ደካሞችን ቤት መስራትን ጨምሮ በርካታ ክንውኖች እንደሚደረጉም ጠቁሟል። ኢትዮጵያ ለ17 ዓመት ለአንድ አይደለም ለ17 ዓመት ቡና ወደ ውጭ ሀገር ልካ ያገኘችው የዶላር መጠን $3.3 ቢሊዮን ነው። 17 ዓመት ዘንድሮስ 3.1 ቢሊዮን በዓመት አግኝታለች። ቡና ነው ያልኩት። ካልተከልን፣ ካልተንከባከብን፣ ካልለቀምን፣ ካላጠብን፣ ካላሸግን፣ ካላጓጓዝን ይሄ ውጤት ሊመጣ አይችልም። በነገራችን ላይ ቡና አምራች ከሚባሉ ሀገራት አሁን ከብራዚል፣ ኮሎምቢያ ቀጥሎ 3ኛው ትልቁ ኤክስፖርት የኛ ነው። 3.1 ቢሊዮን ኤክስፖርት አድርገናል። በአፍሪካ አንደኛ መሆኑ ብቻ ሳይሆን በዓለምም 3ኛ ነው። ይሄ በኢትዮጵያ ውስጥ የረዥም ዓመታት ክምር ውጤት ነው የነበረው። ሪፎርሙ ያመጣው ድል ነው።
በእድሜ ያጣሁት የጎደለብኝ ነገር የለም። ስለ ኢትዮጵያ ሳስብ ግን ቁጭ ብለን ባለመነጋገራችን ስንቶችን አጣን። ስንት ሀብትና ንብረት ወደመ። ሀገሬ ስንትና ስንት እድል አመለጣት። ትላንትን በቁጭት አሳለፍን። ነገን ግን በጋራ ምክክር ብሩህ እናድርገው። እድላችን በእጃችን ነው። በጠረጴዛ ዙሪያ ሐምሌ 8 እንገናኝ። ኢቲቪ ዜና 57 ወደ ውጭ ጉዳዮቹ ተሻግሯል። ሩሲያ 30 የዩክሬን ኢንዱስትሪ ማዕከላትን ለማውደም ማቀዷ ተሰማ። የኔቶን ጥንካሬ ለመፈተንም በባልቲክና በሮማኒያ ጦር ሰፈሮች ላይ ጥቃት ለመሰንዘር ማሰቧ ተጠቁሟል። በአንጻሩ ዩክሬን የሩሲያ ከባድ ባለስቲክ ሚሳኤሎችን ለመመከት የሚያስችላትን የፓትሪዮት ሚሳኤል መከላከያ ስርዓት በገዛ ምድሯ ላይ ለማምረት ከአሜሪካ ጋር ስምምነት ፈጽማለች። ወንድማገኝ ኃይሉ የዓለም አቀፉ ማህበረሰብ ትኩረት በሩሲያና በዩክሬን መካከል እየተካሄደ ባለው ደም አፋሳሽ ጦርነት ላይ ካረፈ እነሆ 5ኛ ዓመቱን ሊያስቆጥር ጥቂት ወራት ቀርተውታል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱንም መሪዎች የሩሲያውን ቭላዲሚር ፑቲንንና የዩክሬኑን ቮሎዶሚር ዘለንስኪን በስልክ ካነጋገሩ በኋላ ጦርነቱን ለማቆም የሚደረገው ጥረት ሰዎች ከሚያስቡት በላይ እጅጉን ተቃርቧል ሲሉ ተስፋ ሰጪ መግለጫ ሰጥተው ነበር። ነገር ግን ከክሬምሊን የውስጥ መስመር የወጡ ሚስጥራዊ መረጃዎችናም በጦር ግንባር ላይ እየታዩ ያሉ ተጨባጭ ሁነቶች ይህንኑ የዲፕሎማሲ ምኞት ፍጹም የሚቃረኑ ሆኖ ተገኝተዋል። ከሩሲያ ፕሬዝዳንት ጋር በቅርበት ከሚገናኙ የውስጥ አዋቂዎች የተገኘው መረጃ እንደሚያመላክተው ቭላዲሚር ፑቲን በአሁኑ ወቅት ወደ ሰላም ጠረጴዛ የመምጣት ምንም አይነት ፍላጎት የላቸውም። ይልቁንም ጦርነቱን በከፍተኛ ደረጃ ለማጋጋልናም አዳዲስ ወታደራዊ ስትራቴጂዎችን ለመተግበር እየተዘጋጁ መሆኑን ነው ምንጮቹ የሚጠቁሙት። የስትራቴጂክና ዓለም አቀፍ ጥናት ማዕከል ባወጣው የቅርብ ጊዜ ግምታዊ መረጃ መሰረት ጦርነቱ ከተቀሰቀሰ ጀምሮም ወደ 2 ሚሊዮን የሚጠጉ ወታደሮች ተገድለዋል ወይም ደብዛቸው ጠፍቷል። ከዚህም እጅግ አስደንጋጭ ቁጥር ውስጥ 1.4 ሚሊዮኑ የሩሲያ ወታደሮች መሆናቸው ይገመታል። ምንም እንኳን ይህ አይነቱ የሰው ኃይል እልቂት በሩሲያ ላይ ከፍተኛ ጫና ቢያሳድርም በምስራቃዊቷ የዩክሬን ግዛት ዶንባስ የሚካሄደው ውጊያ አሁንም እንደቀጠለ ነው። ሩሲያ ከ1200 ኪሎ ሜትር በላይ በሆነው የጦር ግንባር ላይ በሰው ኃይል ብልጫ ለመግፋት ብትሞክርም የዩክሬን የድሮን ጥቃቶች የሩሲያን ግስጋሴ በእጅጉ አዝጋሚ አድርገውታል። ፕሬዝዳንት ፑቲን ለሰላም ጥሪዎች ጀርባቸውን እንዲሰጡ ካደረጋቸው ዋና ዋና ምክንያቶች መካከል አንዱ ዩክሬን በቅርቡ ስትራቴጂካዊ በሆኑ የሩሲያ የውስጥ ክፍሎች ላይ የሰነዘረችው ጥቃት ነው። የዩክሬን ድሮኖች የሩሲያን የነዳጅ ማጣሪያዎች፣ ወደቦችና የነዳጅ ማከማቻዎችን በተደጋጋሚ በመምታት በአገሪቱ ውስጥ ከፍተኛ የነዳጅ እጥረት አስከትለዋል። ይህ ሁኔታ የጦርነቱን መራራ ጽዋም ወደ ሚሊዮኖች ሩሲያውያን መኖሪያ ቤት እያደረሰ ሲሆን የፑቲን የህዝብ ተቀባይነትም ጦርነቱ ከተጀመረበት ጊዜ አንስቶ ዝቅተኛው ደረጃ ላይ እንዲያርፍም አድርጎታል። ይሁን እንጂ ይህ የምዕራባውያንና የኪየቭ ስልት ፑቲንን ወደ ሰላም ከማምጣት ይልቅ ይበልጥ እንዲቆጡና ጦርነቱን እንዲገፉ አድርጓቸዋል። ፑቲን ለጀነራሎቻቸው ባደረጉት ንግግር የዩክሬን ጥቃቶች የደህንነት ቀጣና ለመፍጠር በሚል ሰበብ ሩሲያ ተጨማሪ የዩክሬን የድንበር መሬቶችን እንድትቆጣጠር ምክንያት እንደሚሆናት በግልጽ ተናግረዋል። የክሬምሊን የውስጥ አዋቂዎች እንደሚሉት በሚቀጥሉት ወራት ጦርነቱ ወደ ከፋ ምዕራፍ ሊሸጋገር የሚችልባቸው 3 ዋና ዋና አቅጣጫዎች አሉ። ሌላኛው ደግሞ የኔቶ አባላትን መፈተን ነው። የሩሲያ ወታደራዊ ባለሙያዎች አሁን ላይ በባልቲክ አገራትና በሮማኒያ የሚገኙ የኔቶ የጦር ሰፈሮችን በከፊል የመምታት እድልን በግልጽ እየተወያዩበት ነው። ዓላማው ከኔቶ ጋር ቀጥተኛ ጦርነት መቅጠም ሳይሆን አንዱ ከተጠቃ ሁላችንም እንጠቃለን የሚለውን የኔቶ ስምምነት አንቀጽ 5 ጥንካሬን ለመፈተንና በአባል ሀገራቱ መካከል የአጸፋ ምላሽ አሰጣጥ ላይ መከፋፈልን መፍጠር ነው። የመጨረሻው የሮያል ዩናይትድ ሰርቪስ ኢንስቲትዩት ተንታኝ ጃክ ዋትሊንግ እንደሚሉት ፑቲን ከኔቶ ጋር ያለውን ውጥረት ማጋጋላቸው በአገር ውስጥ የሚጠላውን የግዳጅ ውትድርና ለማወጅ እንደ ፖለቲካዊ ማስተባበያ ሊጠቀሙበት ይችላሉ።
አይደሉም። ሩሲያ ዶንባስን ሙሉ በሙሉ ለመቆጣጠር ተጨማሪ የሰው ኃይል የሚያስፈልጋት በመሆኑም ሀገሪቱ በኔቶ እየተጠቃሽ ነው የሚለው ትረካ ለግዳጅ ውትድርናው መንገድ ይጠርጋል። በሌላ በኩል ዩክሬንም እጆቿን አጣጥፋ አልተቀመጠችም። ፕሬዝዳንት ዘለንስኪ በቅርቡ በቱርክ ከተደረገው የኔቶ ስብሰባናም ከዶናልድ ትራምፕ ጋር ካደረጉት ውይይት መልስ ትልቅ የምስራች ይዘው ተመልሰዋል። ዩክሬንና አሜሪካ ታዋቂውን የፓትሪዮት ሚሳኤል መከላከያ ስርዓት ዩክሬን ምድር ላይ ለማምረት የሚያስችል የፖለቲካ ስምምነትና የፈቃድ ስምምነት ላይ ደርሰዋል። ይህ ስምምነት ዩክሬን የሩሲያን ከባድ ባሊስቲክ ሚሳኤሎች በራሷ አቅም እንድትመክት የሚያስችላት ሲሆን ከዚህ በተጨማሪ የሚከተሉት ወሳኝ እርምጃዎች እየተወሰዱ ነው። ዩክሬንና አሜሪካ በጋራ ድሮኖችን ለማምረት ሰነዶችን የተለዋወጡ ሲሆን አሜሪካ ለፈተና የምትፈልጋቸውን ዘመናዊ የዩክሬን የአየርና የባህር ላይ ድሮኖችን መውሰድ ጀምራለች። ዩክሬን ተጨማሪ የጸረ ሚሳኤል ስርዓቶችን ከአውሮፓ አጋሮቿ ጋር በፈረንሳይ ለመወያየት ማቀዳለች። በአጠቃላይ የሩሲያ ዩክሬን ጦርነት በአሁኑ ወቅት በአንድ በኩል የዲፕሎማሲያዊ ንግግሮች የሚሰሙበት፣ በሌላ በኩል ደግሞ ይበልጥ አውዳሚ ለሆነ ወታደራዊ ፍጥጫ ዝግጅት የሚደረግበት ድርብ ገጽታን ይዟል። ፕሬዝዳንት ፑቲን የዶንባስን ግዛት መቆጣጠርን የመለኮታዊ መብት ያህል የሙጥኝ ማለታቸውና በዩክሬን ድሮኖች መለብለባቸው ለሰላም የሚደረጉ ጥረቶችን ሁሉ ገደል የሚከቱ መረጃዎች ሆኗል። የዋሽንግተን ትኩረት በአሁኑ ወቅት ይበልጥ ወደ መካከለኛው ምስራቅ በተለይም ወደ ኢራን ጉዳይ እያዘነበለ ባለበት በዚህ ወቅት ዩክሬን የራሷን የጦር መሳሪያ ማምረት አቅም ለማሳደግ የምታደርገው ጥረት ለህልውናዋ ወሳኝ ነው። መጪው ወራት የሰላም ውይይት የሚጀመርበት ሳይሆን ምናልባትም ጦርነቱ ድንበር ተሻግሮ ወደ ሌላ የአውሮፓ ሀገራት ሊስፋፋ የሚችልበት የከፋ የውጥረት ምዕራፍ ሊሆን እንደሚችል የጂኦፖለቲካ ተንታኞች ያስጠነቅቃሉ። የተወደዳችሁ ኢቲቪ ዜና 57 ወደ እናንተ መድረሱን እንደቀጠለ ነው። በተከታይነት ቢዝነስና ስፖርት መረጃዎችን ወደ እናንተ እናደርሳለን። ምሽቱ 2 ሰዓት ላይ ዳግም ከኔ ጋር እንገናኛለን። ያላችሁበት ሰላም ቆዩ።